ሰብ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ቅድም ተረባብሼ ስለነበር ሰላም ብያችኋለሁ አላልኳችሁም? እኔ አላስታውስም። ብቻ ግን ኦ ማይ ጋድ በጣም ደስ ብሎኝ ስለነበር ያው ስሜቱን መቆጣጠር አልቻልኩም ነበር። ያን ቪዲዮ ለመስራት በጣም ብዙ ሰዓት ነበር እያቋረጥኩ የተመለስኩ የሰራሁትና ብቻ ግን ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ቅምጥሌ እዚህ ጋር አይታችኋት ከሆነ ኬክ እየሰረቀች ነበር። ብሩኬ እየተጫወች ጠብቂ ብሏት ይሄዳል። ኬኩ እንደዚህ ሰርቃ ማለት ነው። ከዛ ደግሞ ብሩኬ መጥቶ ምንድን ነው ያልሽው ይላታል። እጇን አሳየች ማለት ነው። አቤት ቅምጥሌ የኬክ ነገር ና ያንቺ ነገር እኮ አይሆንልሽም። እና ብሩኬ ደግሞ እንግዲህ ከእንቁላል ያለፈ ፓስታ በዳቦ አቅርቦላቸዋል። ቅምጥሌ ፍራንክ አድርገዋለች። ወይኔ ምንድነው አለች ማለት ነው። ከዛ ቡራ ደግሞ ምንድነው ምናምን ነገር አለ። ያው ካልጣመች ችግር የለም ውጭ ጋብዝሻለሁ፣ በዛሬው ቀንማ ምንም ነገር እንዲደብርሽ አልፈልግም እንደ ማለት አለ ማለት ነው። እውነት ነው የምር በቃ ትለያለህ እንግዲህ። ከዛ ደግሞ ቅምጥሌ በጣም ይጣፍጣል ብላለች። ካሜራማን ግን አሳዘነኝ እውነት ለመናገር ይህን ሁሉ ሮማንቲክ የሆነ ነገር ሲያይ ፌንት ሰራ ልበል። የምር የሆነ እያለቀሰ ነው የማይቀርጻቸው ዛሬ። እኔን አይዞን በቃ ምንም ማድረግ አይቻልም። እንግዲህ ብቻ ግን ይህንን ቀን በማየት እጅግ በጣም ነው ደስ ያለኝ። እና ደግሞ ቅምጥሌ የኔ ዓለም የልቤ ካውያ በጣም አመሰግናለሁ ብላ የፍቅር ምልክት የምስጋና ምልክት እንደውም እንባዋ ጠብ ልትል ሸር አድርጋለች ማለት ነው። ሀብ ደግሞ እልል ብሎ ኮሜንትም አድርጎ ነበር። አሁን ደግሞ ሸር ያደረገው እልል የሚል ነገር ነው። እና ወንድሜ ሀብ ያው እንግዲህ ለዚህ ዋናው ተዋጽኦን የወሰድከው አንተንና ያው ታላቅ ወንድም ከፈቀደ የማይሆን ነገር የለም። ምንም ነገር ይሁን ይሆናል እና ሁሉም ባንተ ነው የሆነው ከፈጣሪ በታች ማለት ነው። ምክንያቱም አንተ ተቆጥተ ነገሮችን ያስተካከልከው አንተ ነህና ምክንያቱም አንተ ባትፈቅድ አንተ እንደዚህ እንደሆኑ ባታደርግ እንደማይሆን አውቃለሁ። ምክንያቱም ቤተሰብ ከአባትና ከታላቅ ወንድም ታላቅ ወንድ ነው የሚፈራው። በነገራችሁ ላይ እንደየቤቱ ይለያያል አይለያይም። የትኛውም ቦታ ላይ ወንድም ነው። ወንድም መከታም ነው ማለት እንወዳለን፣ ወንድሞቻችን እንፈራለን፣ እናከብራለን ኤቭሪዌር የትኛውም ቦታ ላይ ቢሆንና ቅምጥሌ እንደዛ ደስ ብሏት ብሩኬ እንደዚህ ሲያሳስርላት እንባዋ ጠብ ሲል ማለት ስታለቅስ ራሱ አልቻልኩም። እንዲሁም እያለቀስኩ ነበረ። ብቻ ብሩኬ ታይ እንዳታለቅሽ ዛሬ የመጀመሪያው እየተናገረ ነበር ብሩኬ ታስታውሳላችሁ። ባለፈውም ተለቃቅሰን ነበር የበዓል ዛሬ ግን አልለቃቀስም እያለ ጨረሻ ላይ ያው እሱ ቆፍጠን ብሎ ቆፍጠን አደረጋት። ብቻ ይገባሻል እንደሚገባሽ ስለማቅ ነው ብሎ እንግዲህ ዋጋዋንም ተናግሯልና እኔ ሳክት ደግሞ ብሩኬ እንተኛለን ሲላት አዲ ምንድነው ወርቅ አለበስኩ ጉድ ሊሰራኝ ነው እንዲህ ይላል ሸውዴ ነው ብላለች። እና አንዳንዴ ልጅ እያለን የሆነ ልጅ እኛ እያለን ሳይሆን አሁን ያሉ ልጆች አሉ አይደል? እነሱን አሁን የሆነ እቃ ኤልፖፕ ገዝተው ምናምን የሆነ ነገር እንትን ይሏቸዋል። ስለምን እንመክራለን አይደል? የሆነ ነገር ብስኩት ኤልፖፕ ይሰጧችሁ የሆነ ነገር እንሂድ ብሏችሁ እንዳትሄዱ ምናምን ይባላል። እና እንደዛ ነገር ነው ትዝ ያለኝ። ብቻ ሮማንቲክ ነው የዛሬው። እንደምታዩት ብሩኬ እንደዚህ ለጣለ ከቅምጥሌ ላይ ቅምጥሌ ደግሞ እያረገችው ማለት ነው። እዚህ ጋር ደግሞ እንደዚህ ተኝተው ከከከከክ እያሉ ወይኔ ፈጣሪ ያለ የዛሬው ቀንማ የተለየ እኮ ነው። ሮማንቲክ ብቻ ሳይሆን ሮማንቲክ ፕላስ ነው የሚባለው። ከዛ ውይ የኔ የዋህ የኔ ልበሩሩ ቅምጥሌ ያያችኋት ለካሜራማን ግን አለ አለች ማለት ነው። ባይኖር አትበላም ትንሽ በልታ ትንሽ ደግሞ ታስቀምጥለታለች። እና ከዛ ደግሞ ቀብራራው ባሉ አረ ችግር የለም ነፍ ነው ቢ በቃ ችግር የለም ማለትና ኧረ በስመ አብ እችን ቀን ያሳየን መድኃኔዓለም። ወደፊት ደግሞ መልካሙን ነገር ያሳየን። እኛም ደግሞ እልል እያልን እንቀበላለን። እንግዲህ ሁሌም እንደዚህ በደስታ ኑሩልኝ። የኬኳ ነገር እኮ አሳሰባት። ኬኳን ይዟት ሴት አይኗ ቀውለል አለ። ኬኳን እኮ ወሰድካት ብዬ ነው አለች። አይ በኋላ ከራት በኋላ ነው ተባለ ማለት ነው። ኬኳን በቃ የኬክ ነገር በቃ ሞትሽ ነው ነፍስሽ ነው። እና ደግሞ ማለት ነው የሳኩት ይሄን እውነቱን ነው ወይስ ደግሞ ልትመልሱት ነው? ከዛ ደግሞ ጣቷን ቀለበቷን ማለት ነው ይሄ ግን የምር ነው ምናምን እያለች ነበርና አላምን አለች አይደለም። እዛ እኔ ደግሞ ማለት ነው እመቤቴን የምትሰማኝ መሰለኝ ቅምጥሌ አይመለስም እያልኳት ማለት ነውና ከዛ በራሴ በመሀል እያለቀስኩ በራሴ እየሳኩኝ ነበረና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። የተረዳሁትና የገባኝ ነገር ቢኖር መቼም ቢሆን የሆነ እንዴት ነው ለራሷ ክብር ያላት ሴት፣ ለስራ ታታሪ የሆነች ሴት፣ ባሏን የምታከብር የሆነ ከሷ በላይ ለሱ የምታስብ የዋህ ትሁት ከሆንን የትም ምንም ነገር የፈለግነውን ነገር እንደማናጣ ነው የተረዳሁት። እና ብቻ ብሩኬ ደግሞ የተግባር ሰው ነው ታውቃላችሁ። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። የትም ነገር ምንም ነገር አደርጋለሁ ብሎ ወደኋላ ያለበት አንድም ቀን የለም። አይታችሁ ከሆነ ቪዲዮ ላይ እንዲህ አደርጋለሁ ወይ ደግሞ ወደፊት እንደዚህ አይነት ፕሮግራም አለ ካለ ብሩኬ አለ ነው። መቼም ቢሆን ወደኋላ ብሎ አያውቅም።
ከዚህ በኋላ ደግሞ ያው ብዙ አዳዲስ ነገሮች አንደኛ ልጆችም ስለሆኑ ወደፊት የሚፈጠሩ ብዙ አዳዲስ ነገሮች ይኖራሉ። እኛም ያኖረን እናንተንም ያኖራችሁ። ብሩኬ እንደተናገረው አንዳንድ ልጆች አላችሁ በትንሹም በትልቁ የምትረበሹና እናንተም ደግሞ ያው አትረበሹ ማለት ልክ ቅምጥሌ ትናንት እንደተናገረችው የሆነ ነገር ሲፈጠር በእነሱ በኩል ይነገራል። ለምሳሌ ዛሬ ቀለበት ይደረጋል። ፖስት ተደረገ ፎቶ በማን ፔጅ ነው? በእነሱ ፔጅ ነው የተደረገው። ያን ነገር አመንን። ከዛ ደግሞ ቪዲዮ ተለቀቀ አየን ማለት ነውና እንደዚህ አይነት ነገሮች ነው እንጂ መሆን ያለበት እከሊት እንደዚህ ብላ ወጣ ተናገረች ወይ እከሌ እንደዛ ብሎ ወጦ ተናገረ የሚባል ነገር በፍጹም ማመንም የለባቸውም። የሆነ አይነው ሰው ናችሁ ውሸት እንደሆነ እያወቃችሁ የሚያጠራጥር ነገር ምናምን ሊኖር ይችላል። ጀስት ግን ቢያንስ እናንተ ሆዳችሁ ቢጠራጠር ምናምን ወጥታችሁ ደግሞ ለሌላ ሰው ከመናገር ፍን አድርጋችሁ ዝም ማለት። እኔ ከዚህ በፊት ብዙ ጊዜ ነግራችኋለሁ። በጣም ብዙ ነገሮች እሰማለሁ። በጣም ብዙ ነገሮች ቴክስት ይደረጉልኛል። እንደዚህ ተፈጥሯል፣ እንደዚህ ሆኗል፣ እንደዚህ ነው። ግን ያ ሁሉ ነገር የምሰማውን ነገር ሁሉ መጥቼ እዚህ ጋር አልናገርም። የምሰማቸው ነገሮች የሚላኩልኝን ነገሮች አይቼ ዝም እላለሁ ማለት ነው። ወይ ደግሞ ለዛ ሰው መመለስ ያለብኝን ነገር እመልሳለሁና ከዛ ውጭ ግን ምንም ነገር ማድረግ የለብንም። ወይ ደግሞ እንዳልኳችሁ ለኛ የተነገረን ነገር እኔ ከዚህ ግምቼ እንደዚህ እየተባለ ነው እንዴት ነው ይሆን ምናምን ብላችሁ ከዛ ሌላ ሰው ይሰማል። ከዛ እንደዛ እያለ አትንገር ብዬ ብነግረው ሂዶ ተናገረው ነው የሚባለው። እንደዛ አይነት ነገር አለና አንዳንዴ ከኔ ኃላፊነት አውጥቼ ለሌላ ሰው የተናገርኩትን ያን ሰው ለምን ተናገርክ ብዬ መተቸት አልችልም። ምክንያቱም ከኔ አንደበት ስለወጣ ማለት ነውና ብቻ ባጭሩ ቅምጥሌ ቡራ እንግዲህ ዛሬ ፏፈሽ በይ፣ ዛሬ ቀንሽ ነው፣ እንደፈለግን በቃ እንጨፍራለን፣ ዛሬ እኔ አይመለከተኝም፣ በቃ እንደፈለግን ፏ ነው የምንለው፣ ምግብ እንበላለን፣ በቃ አላለን ቅበት ነው የምትይዋለ። እንግዲህ እንዳለውም ደግሞ አደረገው። ዛሬ የመጀመሪያ ቀናችን ነው እንደዚህ አይነት ሮማንቲክ ነገር ስናሳልፍ ብሏል ቡራ። ቅምጥሌም እንደዛው ብላለችና እንጠጣዋለን ብለዋል። ጠጡ እንዴ የታባቱ የዛሬው ቀን በቃ ጀስት በጣም እኮ እንግሊዘኛ ብናገር በጣም ደስ ይለኛል፣ ግን ምንም ማድረግ ይቻላል? ምንም ማድረግ አይቻልም። እና በድጋሚ በቪዲዮ ማለት በድጋሚ ቪዲዮ እየሰራው ያለሁት ምንድነው አንደኛ ቅድም ተረብሼ ስለነበረ ምን እንጃ አላመስግናቸው ደስ ይበለኝ አይበለኝም አላውቅም። ምክንያቱም ታውቃላችሁ አንዳንዴ እግዚአብሔርን በህይወታችሁ የምትወዱት ሰው የምትመኙለትን ነገር ሆኖለት ማየት እጅግ በጣም ደስ ይላል። በተለይ ለሴት ልጅ ትልቅ ነገር ነው። ወንድ ልጅ ላይ ኖርማል ሊሆን ይችላል። ወንድ ልጅ ላይ እንደዚህ አይነት ነገር ሲጀመር የሚያጓጓቸው ላይ አይመስለኝም። እኔ እንጃ እኔ ሴት ስለሆንኩኝ ሳይሆን ለእነሱ ጀስት ኖርማል ነገር ነው የሚመስለኝ ዝም ብሎ። ሴት ላይ ግን ትልቅ ሰፖርት ነው ብዬ ነው የማስበው። እና ብቻ ሁላችሁም በተቻላችሁ መጠን እንግዲህ ቻናላቸውንም ሸርሸር በማድረግ ሰብስክራይብ በማድረግ አበረታቷቸው። እንደዚች አይነት ጨዋ ሴቱ ናችሁ ለመከበር ሞክሩ። ራሳችሁ ውስጥ አስከብሩ፣ ትከበራላችሁ። እንዲሁ ደግሞ ከተከበረ ሰው ጋር ሆኑ። ጀስት ልክ እንደ ብሩኬ ቀብረር ኮራ ያለ የተከበረ ልጅ እግዚአብሔር እንደዚህ አይነት ሰው ስትሆኑ አያችሁ ክብርን ያውቃል። ብሩኬ ለነገ ያውቃል። ነገ ለነገ ነው የሚያስበው። ነገ ምንድን ነው ነገ ለምንድን ነው የሆነ ነገር አለ አይደለ? ጀስት ለዛሬ ብቻ ሳይሆን ለነገ ስለሚያስባት ነው ነገሮችን እንደምታዩት በፕሮግራም በፕሮሰስ ይዞ እየመጣለው እና ጀስት እንደ ብሩኬ አይነት ቆጠብ ያለ ወንድ ለቃሉ ታማኝ የሆነ ወንድ ጋር ሆኑ። እንደ ቅምጥሌ ደግሞ ቁጥብ ያለች ጨዋ ሴት የሆነች ሴት ጋር ሆኑ። ጀስት ላይፍ በቃ ቀለል ነው ማለት ነው። ቀለል በይ ቀለል ነው የሚለው እኔ ምን አውቃለሁ። ብቻ ለማንኛውም ጋይስ በጣም ደስ ስላለኝ ዛሬ የምተኛው እንቅልፍ ይታየኛል። ፏፈሽ ያለ ነው። ቀኑ ግን በጣም ረዝሞ ነበር። ግን አይገርማችሁም? ግን ጠዋት ላይ በጣም ረዝሞባችሁ ስትጠብቁላችሁ ከዛ የሆነ ሰዓት ላይ ስራ ታዛችሁ ከዛ ቪዲዮ ከተለቀቀ በኋላ ስትገኙ ኦ ማይ ጋድ ሶ አይም ሶ ሀፒ። ሁላችሁም በጣም ደስ ብሏችኋል። እንኳን ደስ አላችሁ የኔ ውዶች። ለሰው ደስታ የምትኖሩ ናችሁና እግዚአብሔር ደስታ በቤታችሁ ይሙላላችሁ። የኔ የዋሆች የኔ ንጹህ ልቦች በጣም ወዳችኋለሁ እህቶቼ። አይ ላቭ ዩ በጣም በብዙ ላቭ ዩ ሀብ ኮሞዋይት ኪቲር ያ ነው እና አይ ላቭ ዩ ወዳችኋለሁ። ለማንኛውም ደህና ደሩልኝ። አዲሱን ነገርና ሰላሙን ነገር ያሰማን ባይ